ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ተከታታዮች፣ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ዛሬ እንግዲህ እጅግ ጠቃሚ የሆነ የህግ ምክር ይዤላችሁ መጥቻለሁ። የዛሬ ርዕሳችን እንግዲህ ባዶ ቦታን መሸጥ ወይም መግዛት ይቻላል ወይ የሚል ነው። ባዶ ቦታ የማይሸጥ ከሆነ ውሉ ምን ሊሆን ይችላል? ሰዎች ህጉ የማይፈቅድ ከሆነ ከህግ ውጭ ተዋውለው ባዶን ቦታ ተሻሽጠው ቢገኙ ውሉ ምን ሊሆን ይችላል የሚለውን እናያለን። በስተመጨረሻም ህጉ የሚከለክል ከሆነ ባዶ ቦታን መሸጥን፣ ባዶ ቦታ ከተሻሻጡ በኋላ ባዶ ቦታ የገዛው ሰው ቤት ገንብቶበት ቢገኝ ይህ ቤት ዕጣ ፈንታው ምን ሊሆን ይችላል? አይቻልም ከተባለ ባዶ ቦታን መሸጥ አይቻልም ከተባለ ከተሻሻጡ በኋላ ቤት ቢገነባበት ህጋዊ ይሆናል ወይስ አይሆንም? ህጋዊ ካልሆነ የቤቱ ዕጣ ፈንታ ምን ሊሆን ይችላል? እንዲሁም ልማት ከሆነ ከባዶ ቦታ ላይ ባዶ ቦታ ገዝቶ የገነባ ሰው ልማት አልምቶ ከሆነ ቋሚ የሆነ ልማት ከሆነ የዚህ ልማት ዕጣ ፈንታ ምንድን ነው የሚሉትን በህግ አግባብ የምናይ ይሆናል። እጅግ ጠቃሚ ቪዲዮ ነው። እስከ መጨረሻው ተከታተሉት። አሁን ቀጥታ ወደ ቪዲዮ እንሄዳለን። የኢፌዴሪ ህገ መንግስት አንቀጽ 40 ንዑስ አንቀጽ 3 ላይ መሬት የማይሸጥ የማይለወጥ ነው፣ መሬት የህዝብና የመንግስት ነው በማለት ይደነግጋል። እንግዲህ መሬት አይሸጥም አይለወጥም፣ ባለቤትነትም የመሬት የህዝብና የመንግስት ነው በማለት ይደነግጋል ማለት ነው። እንዲህ ከሆነ በመሬት ላይ ያለን መብት ምንድነው? የመጠቀም መብት ብቻ ነው ያለን ማለት ነው። በመሬት ላይ የመጠቀም መብት እንጂ የባለቤትነት መብት ማንኛውም ሰው የለውም ማለት ነው። ስለዚህ መሬት አይሸጥም አይለወጥም ተብሏል። ስለዚህ እያወራን ያለው ስለ ባዶ ቦታ ነው ማለት ነው። ቤት የተገነባበትን አይደለም፣ ባዶ ቦታን ነው እያወራን ያለነው፣ ስለ ባዶ ቦታ ነው ማለት ነው። የፍትሐብሔር ህጉ አንቀጽ 1678 ላይ የሚጸና ውል ማሟላት ያለበትን 3 መሰረታዊ ነገሮችን አስቀምጧል። ከነዚህ መካከል አንዱ የህጋዊነት መርህ ነው። ውሉ ህጋዊ መሆን አለበት ማለት ነው። ውሉ እንዲጸና ህጋዊ መሆን አለበት ማለት ነው። አንዱ ይሄ ነው። ከነዚህ መካከል እንግዲህ ባዶ ቦታ ወደ ጉዳያችን ስንመጣ ባዶ ቦታ መሸጥ መለወጥ አይቻልም እያለ ስለሆነ ህገ መንግስቱ ባዶ ቦታ መግዛት መሸጥ ካልተቻለ ውሉ ህጋዊነት መርህን ጥሷል ማለት ነው። ስለዚህ ውሉ አይጸናም ማለት ነው። ውሉ አይጸናም። የማይጸና ከሆነ ደግሞ ውሉ ምን ይሆናል የሚለው ስናይ በፍትሐብሔር ህጉ አንቀጽ 1808 ንዑስ አንቀጽ 2 ላይ ውል የማይጸና ወይም ከህግ ውጭ ከሆነ ቮይድ ነው ወይም ደግሞ ውሉ ፍርስ ይሆንና ውል እንዳልተደረገ ይቆጠራል ማለት ነው። ውል እንዳልተደረገ ይቆጠራል ማለት ነው። ውሉ ፍርስ ነው፣ እንዳልተደረገ ይቆጠራል ማለት ነው። ስለዚህ ባዶ ቦታ ብዙ ጊዜ የሚያጋጥመን ምንድነው? ፍርድ ቤት ላይ ባዶ ቦታን ተሻሽጠው ይመጣሉ። ከተሻሻጡ በኋላ አለመግባባት ይፈጠራል። ሳይግባቡ ሲቀሩ ሻጭ ምንድነው የሚለው? ባዶ ቦታን መሸጥ ስለማይቻል ውሉ ህገወጥ ነው፣ ህገወጥ ውል ደግሞ ፍርስ ስለሆነ ውሉ ሊጸና አይገባም በማለት ይከራከራል። ስለዚህ የፍርድ ቤቱ ውሳኔ ምንድነው የሚሆነው? ባዶ ቦታ መሸጥ ስለማይቻል በዚህ በህገ መንግስቱ አንቀጽ 40 ንዑስ አንቀጽ 3 መሰረት ባዶ ቦታን መሸጥ ስለማይቻል ውሉ ተገቢነት ስለሌለው ፍርስ ነው በማለት ውሳኔ ይሰጣል ማለት ነው። እንግዲህ እንደዚህ ሲሆን ገዥ ባዶ ቦታ ገዝቶ ቤት ገንብቶበት ሊሆን ይችላል፣ ወይም ደግሞ ልማት አልምቶበት ሊሆን ይችላል። የዚህ ቤት ዕጣ ፈንታ ምንድነው ነው ዋናው ጥያቄ ይሄ ነው። ልማት ካለም ቋሚ ልማት በተለይ ከሆነ
የዚህ ልማት ዕጣ ፈንታ ምን ይሆናል የሚለው ነው መሰረታዊ ጥያቄ ማለት ነው። ይህን ጥያቄ እንግዲህ ለመመለስ የፍትሐብሔር ሕጉ አንቀጽ 18 15 ላይ ምን ይላል? እንደዚህ አይነት ነገር ሲገጥም ተዋዋይ ወገኖች ወደ ነበሩበት ይመለሳሉ በማለት ይደነግጋል። ስለዚህ ወደ ነበሩበት ሲመለሱ ምን ማለት ነው? ሻጭ መሬቱን ይረከባል፣ ገዥ ደግሞ ለሻጭ የሰጠውን ገንዘብ ይቀበላል ማለት ነው። ወደ ነበሩበት ይመለሳሉ ማለት ነው። ይህ ደግሞ እጅግ በጣም አስቸጋሪ ነው ማለት ነው። ስለዚህ ሲጠቃለል ምንድን ነው? ባዶ ቦታን መሸጥ አይቻልም ማለት ነው። ባዶ ቦታን መሸጥ ስለማይቻል ይህን ተገንዝባችሁ ባዶ ቦታን መሸጥ ስለማይቻል ውሉ ፍርስ ነው ማለት ነው። ስለዚህ እንደዚህ ሲሆን ደግሞ ጊዜያችሁን፣ ጉልበታችሁን፣ ገንዘባችሁን አባክናችሁ ትቀራላችሁ ማለት ነው። ስለዚህ ይህ ቪዲዮ እጅግ ጠቃሚ እንደሆነ አስባለሁ። ለወዳጅ ለዘመዶቻችሁ፣ ለጓደኞቻችሁ እንደናንተ እንዲያውቁትና እንዲጠነቀቁ ሼር አድርጉላቸው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ሪል ሆምስ